ሐረግ ድራማ በክፍል 98 ላይ ኤፍራታ ጋር አቤል ተቀምጦ እያለ ያፌት ይመጣል። ምን አባል ስራ ነው የመጣው እያለ ነበር ያለቀው። እናም በዛሬው ዕለት ምን ያክል ብትደፍረኝ ነው በዚህ ሰዓት እዚህ ቤት የተገኘው ይለዋል ማለት ነው። ኤፍራታ እኮ ደውላ ና ቶሎ ብላኝ ነው እባክህና ብላኝ ነው ይለዋል ማለት ነው። ምን ይላል እና ኤፍራታን ነካ ያረጋታል ማለት ነው። አዎ አዎ እኔ ነኝ እና ያልኩት ደግሞ እኮ ነግሬህ ነበረ። እናም ደግሞ እዚህ አብረህን ኑር እባክህን አለችኝ እና እኔ ደግሞ ምንም ስራ እንኳን ቢበዛብኝ ያው እንግዲህ እሷ ስትለኝ እምቢ ማለት አልችልም ብዬ እናም እሺ አልኳት። ለዛ ነው የመጣሁት እንጂ ለሌላ አይደለም ይለዋል ማለት ነው። ግን ካላስቸገርንህ አብረህን ኑር አለችኝ። እናም ያው ስራ ቢበዛብኝም ምራቴን ከማስደብራት ብዬ እሺ አልኩትኝ ይላል። እንግዲህ የውሸት ቅጥቅ አቤል አሁንም ውሸቱን እየዋሸ ነው። ኤፍራታ በጣም እየተንቀጠቀጠች ነው። ኤፍራታን በጣም ደንግጣለች። እናም አይ አይደል እንዴ ይላታል። አዎ 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 እኔ ነኝ የደወልኩለት እኔ ነኝ ምን ችግር አለ አብሮን ቢኖር ትላለች። ልክ ነው አዎ እሱ እንዳለው ነው ትላለች። የኔ ንግስት እንዴት ነው ግን ይህን ያክል ውሳኔ የምትወስኙ እኔን ሳታማክረኝ ይላታል። ቆይ ግን ነግረሽ ነበር እኮ ቆይ ምን ለማድረግ እየሞከርሽ ነው ይላታል። እንዲህ ያፌት ነግሬ እኮ ነበር ደግሞ ይህን ያክል ቤት ብቻችን ከምንቀመጥ ምን ችግር አለው እሱ አብሮን ቢኖር ትለዋለች። አዎ ነገርሽ ግን ደግሞ አልተስማማውም ይላታል። አቤልን ብድግ አድርጎ ቆይ አጎቴ እስኪ ልጠይቅህ ቆይ ግን ለምንድን ነው ይህን ያክል በዚህ ልክ የምጠላኝ ይለዋል። አንተ ዝም ብለህ ቁጭ በል ይልና ያፌትም ሰዓቱን ያህል ለዛሬ ስለመሸ እደር ከነገ ጀምሮ ግን አይንህን እዚህ ቤት ላይህ አልፈልግም ይለዋል። ተግባባን ብሎትኝ ያፌትም ተናዶ ወደ ላይ ይወጣል። ሲሄድለትኝ እና ምን ወሰንሽ ይላታል። እዩልህ እንደሰማኸው ነው እኔ እንግዲህ እዚህ በላይ ምንም ላደርግልህ አልችልም። ትረግማ ታደርጊያለሽ እኔ ስለ እሱ አይመለከተኝም። እንዴ ቆይ ሴት አይደለሽ እንዴ እንደምንም ብለሽ አሳምኚው ይላታል። አደራ ከዚህ በላይ ግን እንዳታበሳጭኝ ይላታል። አቤልም ኤፍራታ አንተ ቆይ ግን ምን ጉድ ነህ ብላ ተናዳ ወደ ላይ ትሄዳለች። አቤልን ማንም ሰው ማዘዝ አይችልም እያለ ስልኩ ይደወላል። እናም የአቤል እናት ነበረች። ልጄ ምን ነው አመሸህ ትለዋለች። እማዬ ይቅርታ ዛሬ አልመጣም እንዲህ እየጠበኩ እኮ ነው ይሄው ቁጭ ብዬ እራት ሳልበላ እየጠበኩ ነው ትለዋለች። እናም ዛሬ አልመጣም ይላታል። እንዴ ቆይ ለምንድን ነው የማትመጣው ትለዋለች። ኤፍራታ እኮ ደውላልኝ ኤፍራታ ጋር ሄጄ ለዛ ነው አጎቴ ጋር ነኝ ያለሁት እና ስለዚህ ተኝ በቃ እኔ አልመጣም ዛሬ ይላታል። እሷም ነው እንዴ ታዲያ ለምንድን ነው ደውላ ያልነገርከኝ? በል እሺ ያፌትን አገናኘኝ ትለዋለች። ያፌት ወደ ላይ ሄዶ ተኝቷል ይላታል። እናው እሺ በቃ ደህና ደር በቃ እሺ ምግብ በላህ ትለዋለች። እሱም እንደበላና ምንም ችግር የለም ብሏትኝ እሷም ተስማምታለች። እና አሁን ላይ ኤፍራታ በጣም ተናዳለች። ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰባችሁን ከልብ ነው የማመሰግነው። ዛሬም ውድ ቤተሰቦቼ በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ሐረግ ድራማ እንግዲህ ሁላችንም እንደምናውቀው አጓጊና ሁላችንም በጉጉት የምንጠብቀው ደስ የሚል ድራማ ነው። ነገር ግን ደግሞ አሁን ላይ ደግሞ በተለይ ያፌት እንግዲህ በጣም ብዙ ነገር እየሆነ ነው። ምክንያቱም አቤል እዛ ቤት ማደር አይችልም መኖር አይችልም ብሏል ማለት ነው። እንዲሁም ፂና ቤዛ ያቀዱትን እቅድ እናም በጣም እያመሰገነቻት ቤዝዬ እውነት እንምልሽ ከምንም በላይ በጣም ነው የማመሰግንሽ ትላለች ማለት ነው። እኔንማ አታመስግኝ እንዴት ነው ይህ ምስጋና አያስፈልግም ትላለች ማለት ነው። እሷም በጣም አመሰግናለሁ እያለች እያለ እና አሁን ላይ በጣም ከባድ ሊሆንባት ኤፍራታ ያስጨነቃት እና እንግዲህ የአቤል ነገር ነው። አቤልም አይመለከተኝም ምን አሰብሽ እያላት ነው። ያፌትም ሁለተኛ አይን ማየት አልፈልግም ለዛሬ ግን ስለመሸ እደር፣ ነገር ግን ነገ ግን አይን ማየት አልፈልግም ብሎ ምንም አይነት መልስ ሳይሰጠው ነው ሄደው። እንዲሁም ደግሞ ኤፍራታ ቆይ ምን ለማድረግ እየሞከርሽ ነው? ምን ሳስበሽ ነው? ቆይ እሱ እዚህ ኑሪ የምትዩ እኔ እኮ ታዲያ ነገርሽኝ እንጂ አልተስማማውም ይላታል። ማን ነው ምክንያቱም እሷ ነግሬህ ነበር ስላለ
አለችው ማለት ነው። በጣምም ደንግጣ ነበር፣ ምክንያቱም ሊጣሉ ነው ብላ እና እሱ ግን እና እኮ ነገርሽኝ እንጂ እኔ አልፈቀድኩም ይላታል ማለት ነው። እናም ተናዶ ወደ ላይ ይሄዳል ማለት ነው። እንዲሁም ቢኒያም ጽዮንን ሁለተኛ የትላንትናውን ነገር ላትደግሚው ቃል ግቢልኝ ይላታል። እኔ መቼም አላደርገውም ያው ስለተናደድኩ ነው እንጂ እሺ ቃል እገባላለሁ ትለዋለች ማለት ነው። እናም በህይወታችን ብዙ ነገር ሊገጥመን ይችላል፣ ነገር ግን መጥፎ ውሳኔዎችን መወሰን የለብንም ማሳለፍ አለብን እያለ ቢንያምም ፂን እየመከራት ይገኛል።